ነገረኝ ፍታት ቶሎ ፍታት አትንካይ ቆይ እና ምን እንደሆንኩኝ ራሱ ምንም አውቀው ነገር መጀመሪያ የት ነበር የታገትሽው እኔ እኮ ነገርኩት እኮ ምንድነው እሺ የምትፈልገው ከኔ ምንድነው እኔ እኮ ደጋግሜ ጠየቁ ምንድን ነበር የፈለከው ከኔ እኮ ሌሎቹ ነው እኔ ያገቱሽ እኮ እኔ አይደለም ነበርኩ ግን እኔ ምን አረኩሽ ምን አረኩሽ አታፍርም ትንሽ ምን አረኩሽ ምን አርገ እኔ ታገተች በቃ ሌላ ነገር ያረኳት ነገር የለም ሲጀምር እንዴ ምግብ ሁላ ሰጥቻታለሁ ለምንድን ነበር የምትፈልጉ ከኔ ተንከባክቤያታለሁ እኮ ምግብ የምትበላው ነገር እኮ ሰጥቻታለሁ ተንከባክቤያታለሁ አለ ማለት ነው ምንድን ነው ና አሬ እንዴ ምን ሆናችሁ ነው በሉት ገባሻ ግን በቻልነው ፍጥነት መድረስ ሞክረን አግኝተንሻል እኔ ስራዬን ከመስራት ውጪ እኔ ማንን ልጎዳ እንደቻልኩኝ ማለት ከኔ ምን እንደሚፈልጉ ምንም አልገባኝም ሆነ ሽመልስ የሚባል ግለሰብ ታውቂያለሽ ሽመልስ አንዴው በደንብ አውቀዋለሁ አለ ስለ ሽመልስ ምን እንድነግርህ ነው የምትፈልገው እስኪ ከየት ወዴት ነው የምትመላለሽው ሱዳን አዎ በጣም ጥሩ እሺ ቀጥይ እስኪ እኮ ሱዳን ነው ማለት ንግድ ላይ ነው ያለሁትኝ አሁን እና ከዛ ነው በቃ ብዙ ምሰራቸው ስራዎች አሉ እንዳልኩ በስራ አጋጣሚ ነው ይሄ ንግዱ ዓለም ላይ ስትሆን እኮ በጣም ከብዙ ሰው ጋር ነው የምትተዋወቀው ስለዚህ ምንም የሚገርም ነገር አይደለም ከሱ ጋር መተዋወቃችን ምን እንደሚያገናኘው ምንም አልገባኝም ከሱ ጋር ሰፊ ስራ እንዳለው ሰፊ እንትን ላይ እንደሚሰራ ነው እንጂ እኔ ነው ሊያመጣ ይችላል ምክንያቱም ብዙ ነገሮች ስለሚሰራ ኦኬ የሚገርም ነገር አይደለም እሱ ስለዚህ ሽመልስ ጥሩ ሰው ነው ያልሽኝ ነው አዎ ለኔ እኔ እስከማውቀው ድረስ በጣም መልካም ሰው ነው ቆየን እንዴ 10 አመት ምናምን ይሆነናል እንደ ፋሚሊ ነን አይደል እንደዚህ ሊያደርግ የሚችል እኔ ላይ ደግሞ በፍጹም ነኝ እንደዚህ ያለበትን ታውቂያለሽ ማለት ነው አይቀርም እንደምንም ብዬ ከዚህ ቤት ማለት ነው መውጣት እንኳን አታስብ ምክንያቱም የነበሩን ጋርዶች ምናምን አይተናል ገባሽ አይደል ብዙ ሰዎች አይተናል እዚህ አንቺን ሲጠብቁ የነበሩት እነሱን አልፎ መውጣት ምናልባት ሊከብድሽ እንደሚችል አውቃለሁ በደንብ መጀመሪያ እንዳመለጥሽ ተማራ ማውራትም መናገርም አይጠበቅብኝም ሚዲያ ላይ ለምታወጣው ነገር ይኸውልሽ እኛ አሁን አንቺን ለማዳን መጣን እንጂ ወይ መጥፎ ነገር አስበን ምናምን አይደለም አንቺ ጋር የመጣ ነው አንቺን የሚያዳንሽ ይሄንን ሙያ ስለምሰራ ካሜራው ጠፍቶ እኮ ማውራት እንችላለንና ካሜራውን አጥፍተህ እኮ ነገር አለ አስገብታንቱ የሚናገር ከሆነ አምጡስ የማይናገር ከሆነ ድጋሚ መልሷል ናጓስ እሺ ጀግናው እስኪ ጮክባል ሽመልስ ነው ያማህንዴ እንዴት ነው እንደዚህ የሚያደርገው እሱ ማረጋጊና ቁጭ በይ እስኪ ማንነሽ አንተ ነህ እኔን የምትጠይቀኝ እኔ ነኝ አንተን የምትጠይቀህ እኮ ማንነሽ አላወኩሽም አንተ ልታቀኝም አትችልም እኮ ምን እየሰራ ነው አንተ ማለት ገንዘብ የሚከፈል እኮ ስራ እንድትሰራ ነው ምንድነው ሰብስበነኝ እነሱ ናቸው ማንነው ራሱ ድለላ ስለዚህ ሰው እያመጣ ይደልልና እዚህ ያግታል ማለት ነው አይደለ ምን ያግታል አንቺን ፈልገሽ ነው የመጣሽው እንጂ ታግተሽ አይደለም እሱ ነው ተከትለሽ ነው እየተሳሳቃችሁ ነው የገባችሁት አልገባንም የሆነ ያለው ነገር እየገባኝ አይደለም ማለት የት ናችሁ ምንድነው ቆይ ቤቱ ጋር በዚህ ማለት እንጂ የት ነህ ቤቱ ጋር አረሰዋት በዝብጡ ምንድነው አረተውና ምንድነው የታለች በዚህ ማለት ቤቱ ጋር በዚህ ምን ፈልገህ ነው ቤቱ ጋር ነች የት እየሄዳችሁ ቤቱ ጋር በዚህ እሺ በዚህኛው እኔ ማን ቤቱ ጋር ነች ቤቱ ጋር በዚህ የቱ ጋር ነው ያያችኋት የቱ ጋር ነው የሰማችሁት የለችም እንዴ ክፈት የለችም ክፈት ኧረ ዕቃ አለ እዚህ ውስጥ እንዴ ምንድነው ክፈት ዕቃ አለ ክፈት የታለች ወይኔ ምንድነው ደህና ነሽ ምንድነው ጭራሽ ሌላ ሰው ይዘህብኝ መጣ ናፍታ ፍታት ቶሎ በል ፍታት ቶሎ በል ፍታት አትንካይ ቆይ እኛ ልናድንሽ ነው አይዞሽ የመጣ ነው ከሱ ጋር አይደለንም እና እስከ ዛሬ የት ነበራችሁ እሺ እኛ ጋዜጠኞች ነን ዛሬ ነው ገና እዚህ እንዳለሽ የሰማነው ውጣ አይዞሽ
ያዙት እኛም የምናውቀው ነገር ወስዷታል ነበረች ሄዳለች በቃ የት ነው ሄደችው ለምን አመጣችኋት ለምን አልነገራችሁኝ ቆይ ምንድነው እያደረጋችሁ ያላችሁት እናንተ ምንም አይጠቅምም ማሱ ደግሞ ለምንድነው የማይጠቅም ማናት ልጅቷ የለችም እኮ እዚህ ከሌለች ምን ያደርጋል ማናት ልጅቷ ምን አቅም እንኳን እናቀም ስንት ሰው ነው ያገታችሁት ከሷ በፊት ያገታችሁት ነበር ከዚህ በፊት ሌላ ሰው የለም ለምን በሷ ነው ከሷ ጋር መጣች የለችም ማነች ለምን የት ሄደች ማን ወሰዳት እንኳን ስለሄደችው ማን ወሰዳት ተቀምጣ እናቅም ስለሷ ማን ወሰዳት ሁለቱ ልጆች ከሱ ጋር ነው የት ነው ወሰዷት የለምንድን ነው ወሰዷት ለምን ነው መጠየቅ አልችልም በቃ እኛ ቤት ነው የምንጠየቀው ቤት ነው የምናሳያቸው በቃ ሌላው የሚያደርጉት ወይ ሌላ ወንጀል ይሰራችሁት ምንድነው ንገሩኝ እስኪ ሌላ ማምጡ አሁን እየደጨ ጨምሩ ምንም ማስረዳት አልችልም በቃ ሌላ ወንጀል ጨምሩ የምፈልገው እንኳን ነገርናል እስካሁን ያለውን ነገር አሁን ከዚህ በላይ አቅም የለኝም የማስረዳት በቃ ማውቀው ነገር ስለሷ እንኳን አታውቅም አይደለ ስለሷ እኛ ነን አይደለ እኔ ነኝ የነገርኩት ሌላ የምታውቂው ነገር አለ አንቺ ሌላ የምታውቂው ነገር አለ አንቺ እሷን አትናገራት ከዚህ በኋላ ምን አለ ቆይ ንገሪ ምን አለ ሌላ የምታውቂው ነገር እኛ ዋሽተን እኮ ተነስ ወደ ነው የምትወስደው ነው ተነስ ለቀቀኝ እርግጠኛ ነህ ለማንኛውም ተጠንቀቁ ደስ ብለህ ግባ ነው ምንም የለም ነው ና ለምንድን ነው ያገታችኋት እኔ በቃ አገኘኋት በቃ ቤት አስገባዋት አገኘኋት መንገድ ላይ ወድቃ ነው ያገኘኋት መልስልኝ ከመንገድ አገኘኋት በቃ ወደ ቤት አስገባዋት ሌላ ምንም ያደረኳት ነገር የለም ወደ ቤት አስገባት እኮ ዕቃ ነች ወይ መንገድ ላይ የምታገኛት ዕቃ አይደለም በቃ ሰው ነችና በቃ ወድቃ አገኘኋት መሬት ላይ ተዘራ አስገባዋት በመኪና እኮ ነው አምጥተው እዚህ በር ላይ የጣሏት መጣል ሳይሆን ያስገቧት አንተ ጋር አይደለ እኮ ሌላ ሰው በመኪና መጣት ሌላ ቦታ ታገታ ነበር አምጥተው ለአንተ ሰጡ አንተ እዚህ አስገብታ አገትካት ሌላ ሰው ነው ያስገባት ማን ነው ሌላ ሰው ያስገባት እኮ ንገረኝ ያስገባትን ሰው በመኪና መጣት አስገባት ምንድነው የምዘባርቀው መንገድ ላይ ወደቃ አገኘኋት ከዛ በኋላ አስገባኋት ምን እየሸወድከ ነው እኛን እየሸወድኳቸው አይደለም ልሸውደን እየሞከርክ ነው እየሸወድኳ እንዴ ልሸውደን እየሞከርክ ነው በቃ የምትፈልጉት ነገር አገኛችሁ እኮ ትሰማኛለህ የኃይል እርምጃ መውሰድ በቃ ጨረስኩ ይዛችኋት ሂዱ እኔ ከቤት ውጡ በቃ ለምን ያገትከት ከቤት ይውጡ ወዴት ነው የምንወጣው ከቤት እኮ ጨረሳችሁ እኮ የምትፈልጉት ነገር አገኛችሁ እኮ እሷ የታል ለምንድን ነው ያገታችኋት እሷ ነበረች የምትፈልጉት ለምንድን ነው ያገትካት ንገረኝ ለምንድን ነው ያገትካት ነገርኩህ እኮ ንገረኝ ለምን ያገትካት ንገረኝ እንዳትመታኝ ንገረኝ ይኸውልህ እጮሃለሁ እንዴ እጮሃለሁ ንገረኝ ረተውኝ እንዴ ይሄን የፈለከው ይሄን ፈልገህ ነው ጨምርልኝ ምንድን ነው የምጨምርልኝ እንዴ የምትፈልጉት ነገር እኮ አገኛችሁ እኮ ንገረኝ ምክንያት ምንድን ነው ለምን የታገተችው ልጅ እዚህ ለምንድን ነው የመጣችው እኮ ሰዎች እኮ ያስገባት እንዴ እኔ እኮ ወንጀል ሰርታ እኮ አይደለም ለምንድን ነው የመጣችው እዚህ ለምንድን ነው የመጣችው ንገረኝ አላውቅም ምንም አውቀው አልበቃህም ጨምርልህ ለምንድን ነው የመጣችው እዚህ አልበቃህም ወይ እንዳመታኝ እንዴ በቃኝ እንዴ እኮ ለምን የመጣችሁ እዚህ ንገረኝ እንዴ ነገርኩህ እኮ እንዴ ንገረኝ ጭራሽ በቤቴ እንደዚህ ዱቄት ታላገኛለህ ንገረኝ ምክንያታችሁ ምንድነው ልጅ ታገተችበት ምክንያት እኮ ነገርኩህ በቃ አስገቧት ታገተች በቃ ሌላ ተደረገች አልቀመጥም ከሱ ጎን እስካሁን አግቶ
አሁን እንዲናገር ምን አለክ? እሺ ለምንድን ያገትኳት አለ? እሺ ምንድን ነበር ከኔ የፈለገው? ምንድን የፈለጋችሁ? ንገራት። አሁን ፊት ለፊት ንገራት። ለምንድን ያገትካት? ትንገርሃ እሷ እኔ እኮ ነገርኩህ። ምንድን የምትነግረኝ? እሺ ምን ፈልገህ ነው ከኔ ያገትከኝ? ምን ፈለግሽ? እኔ ሌሎች አይደል እንደ ያገቱሽ? እኔ አገቱሽ? እኔ ነኝ ያገቱሽ? እስኪ ምንድን ነበር ምን ያላረገኝ ነገር አለ? ስንቴ እንደደበደበኝ እንኳን አልገባህም ማለት። እዚህ እንዴት መጣሽ? አላቅም። እኔ ከመንገድ ላይ የያዙኝ፣ ከዛ መኪና ውስጥ አስገቡኝ። ራሴን አላቅም ነበረ፣ ራሴን ስቼ ነበረ። እሺ እና ምን እንደሆንኩኝ ራሱ ምንም አውቀው ነገር መጀመሪያ የት ነበር የታገትሽው? እዛው በቃ ቀድም ያገኛችሁኝ ቦታ። የሆነች ሴትዮ እኮ ከአንቺ ጋር እንደታገተች ትነግራን ነበር። ከዚህ በፊት ሌላ ቦታ ታግተን ነበር፣ ከዛ በኋላ እሷን አምስተው ወሰዷት ያለችን ነበር። እኔ ምንም ይኸውልህ፣ አዎ እሱም ነገር አለ። ግን ከዛ በኋላ እንትን ብዬ ወጥቼ መንገድ ላይ ደግሞ እንደገና እነዚህ ያዙኝ ማለት ነው። እና ለምን ምን ፈልገው እንደሆነ ከኔ ምን እንደሚፈልጉ ምንም ላውቅ አልችልም። ማለት አምልጠሽ ነበር? በመሀል ለማምለጥ ሞክረሽ ነበር ከነሱ? አዎ። እና እንዴት ነው ዝም ብዬ የምቀመጠው? ምንድን ነው ማለት ከነሱ ጋር? እኔ አላቅም ከኔ ምን እንደሚፈልጉ ምን እንዳደረኳቸውም አላቅም። እሱን ጠይቀው። ምንድን ነው ያለህ? እሺ ለምን ፈልጊያት ነው አለ። ይናገራል። እኔ እኮ ነገርኩት እኮ። ምንድን ነው እሺ የምትፈልገው ከኔ? ምንድን ነው? እኔ እኮ ደጋግሜ ጠየቁ። ምንድን ነበር የፈለግከው ከኔ? እኮ ሌሎቹ ናቸው እኔ ያገቱሽ እኮ። እኔ አይደለሁም ነበርኩ። ግን እዚህ ምን ሲያደርጉሽ ነው የከረሙት? እስኪ ንገሪኝ። ምንድን ነበር እዚህ ሲያደርጉሽ የነበሩት? አላቅም። በቃ ዝም ብለው አስቀመጡኝ። ይኸው ሳምንት ምናምን ሊሞላኝ ነው። ማንም የደረሰልኝ ሰው የለም። ማንም ስልኬንም ወስደውብኛል። ለማንም መናገር አልቻልኩም። ምን በቃ እኔ እንጃ ምን ሲሰጡኝ እንደነበር ራሱ አላውቅም። የሆነ ሰዓት ላይ ምግብ ምናምን ይሰጡኛል። ከዛ በኋላ እንጃ ሲያሰቃይሽ የነበረው እሱ ነው? ሌሎች ሰዎች ሲመጡ አሉ? ብዙ ናቸው ከሱ ጋር። እኔ ምን አደረኩሽ? ምን አደረኩሽ? አታፍርም? ትንሽ ምን አደረኩሽ? ምን አድርጌ? እኔ ታገተች። በቃ ሌላ ነገር ያደረኳት ነገር የለም ሲጀምር። እንዴ ምግብ ሁላ ሰጥቻታለሁ። ለምንድን ነበር የምትፈልጉ ከኔ? ተንከባክቤያታለሁ እኮ። ምግብ የምትበላው ነገር እኮ ሰጥቻታለሁ። ተንከባክቤያታለሁ አለ ማለት ነው። ምንድን ነው? ቆይ ስታረጋት ይቀርብ። ተዋሸልች። ዝም በል ወሬ እንዳታወራ። አረመኔ ጨካኝ እንዳትሳደቢ። እንዴ ምን አደረኩሽ? እኔ ልክስክስ እኮ ሌሎች ባለጌዎች። እና ከሴት ምን ትፈልጋላችሁ? ምንድነው የምትፈልጉት? እህት የለህም? እናት የለህም? ትንሽ አታስብም እኮ? ምንም እኮ አላረኩሽም። አሁንም ፍላጎት ምንድን ነው? እሺ ቆይ እኮ ምን ነበር ከኔ የፈለግከው? እሺ እኔ ለምን መጠቀሚያ ነበር የፈለግከው? እሺ ምን ላርጋችሁ? እኔ አሁን ይኸውልህ ከአንተ ምንም አይነት ነገር አልፈልግም። እያንዳንዷ ነገር ግልጽ አድርገህ ሁሉም ነገር ትነግረኛለህ። እቺ ልጅ ለምንድን ነው የታገተችው? ማን ነው ያገታት? ምን ስታረጋት ነው የከረምከው? እነዚህ ሶስት ጥያቄዎች መልስልኝ በፍጥነት። አመጧት፣ መኪና ውስጥ አስገቧ። እኔም ተጨመርኩ። የዛን ቀን መጣሁ። በቃ ከዛ አስገቧት። እዚህ ቤት ግቢ ውስጥ አስገቧት። ለምን እዚህ ቤት ታገተች? እሺ ንገሪኝ፣ ምክንያት ለምን ነው እዚህ ቤት ታገተች? ሰፊ ሊሆን በቃ ቤቱ ግቢው ፈልገውት ሊሆን ይችላል። ድብቅ ቦታ ነው ምናምን ብለው ዘግተውብኝ ራሱ ከውጭ ያወሯት ሴትዮ አለች፣ ትልቅ ሴትዮ እና እሷን በጣም ያወሯታል። በስልክ ስታወራ ሰምቼዋለሁ። እንደውም ባለፈው ዕለት እኔ ከእናቴ ጋር ነው እናቴ እኔን ስለ መግደል ስለምንድን ነው እያሰብክ ነው ከእናቴ ጋር የምታወራው? ከእናቴ ጋር ማውራት አልችልም። አንቺ እናቴ እና ግደላት ነው የምትለው? እሷ ሴት እኮ ነች አይደል? እናቴ ስለናቴ ምን ይመለከትሻል? ትንሽ አታፍርም እንዴ? ተሰማኛለህ? አሁን የጠየቁት ጥያቄዎች እያንዳንዱ መልስልኝ። እዚህ ቤት ለምን የታገተችው? የዚህ ቤት ምንጭ ምንድን ነው? ምንድነው እዚህ ቤት የታገተችበት? ያው ይሄ ሰፊ ግቢ ሊሆን ፈልገውት ሊሆን ይችላል። ማን ይገዛልኝ? በቃ የራሴ ነው አልኩህ። ነገርኩህ። ድጋሚ አትዋሸን። አሁንም አትዋሸን። ድጋሚ ሊዋሸህ ትሞክራለህ። እንዲያው ይሄ ዱርዬ ከና አንተ ነው። ይሄ ግቢ የራሱ ዱርዬ እንዳትዪ አንቺ። የቤት እንዳትመታኝ። ምን ሆናችሁ ነው? በሉት በሉት ቆይ የምታውቂው ነገር የለም አንቺ? እኔ ምንም አላውቅም አልኩህ እኮ። ለምን እንደፈለጉኝም ምን እንደሆነ ከኔ ችግራቸውም አላውቅም።
ማለት እንዴት አትጠይቅሻቸውም? ከዚህ በፊት ያሻቸው ታውቂያለሽ? ሰውዬ ይኸውልህ ትሰማኛለህ አንተ ምንድን ነህ ግን? እኔ ጋዜጠኛ ነኝ መረጃ ወስጄ ነው አንቺ እና ይሄ ሁሉ ሰው እንደዚህ ይኸውልህ እኔ ብቻ አይደለሁም እኮ ሌላም የታገተች ሰው አለች እንዴ? እና ታዲያ የት ነበራችሁ እስከዛሬ? ይሄን ነገር የምታጣሩ ምናምን ሰዎች ከሆናችሁ ለምን ይሄ ሁሉ መረጃ እንትን ሰው ሲጎዳ የት ነበራችሁ? ይኸውልሽ እኛም ሴትዮዋን ካገኘናት በኋላ ነው ወደ አንቺ የመራችን። እኔ ጋር የታገተች ልጅ ነበረች። ከዛ በኋላ እኔና እሷ ማውራት ስንጀምር ይሁን በምን ምክንያት እንደሆነ አላውቅም፣ እሷን ወሰዷት። የተወሰነ ቀን አብረን ከታገትን በኋላ እሷን ወሰዷት። ከዛ በኋላ አንቺ የታገትሽበትን ፍለጋ ዱካ ስንከተል ነበር። የተከተልን መተን ነው። በጣም ብዙ ናቸው። ምን እንደሚፈልጉም ልጠይቃቸው እንኳን ስሞክር ጭራሽ በቃ ያው ፊቴ በልዞ እጄ ምናምን አንድ የለም ገመዱ ከርክሮኝ ያሰሩኝ ራሱ ማለት ነው። እና በቃ ጭራሽ ምግብ ራሱ እንዲወርውረውልኝ ነው ምናምን ነው የሚወጡት። ረስማ በጣም ከባድ ነበር እውነት። አሁን እኮ ደርሰን እንልሻል። እኛ እኮ ይልሽ ምን ያህል ጊዜ እንደታገስሽ አላውቅም። ምን ያህል ጊዜ ይሄ ስቃይ ሲደርስ እንደከረማ አላውቅም። ዛሬ ሳምንት ሞላኝ እኮ። እዚህኛው ቤት ነው ከታገስሽ ነው? አዎ እኮ አሁን እኛም እኮ ይልሽ በደረሰን ሰዓት ነው እንግዲህ ቶሎ ነው በቻልነው ፍጥነት ተሯሩጠን ነው እንግዲህ አንቺን ለማትረፍ እዚህ መጣ ነው። መጀመሪያ ስንገባም እዚህ ተጠቆምን፣ እዚህ እንዳለሽ ተነገረን ሙሉ መረጃው። ከዛ በኋላ ነው የደረስንብሽ እንጂ መጀመሪያ ሰዓት ላይ እኮ አናውቅም። ማን ያገተሽ፣ የት ትታገቺ፣ የት ኖርሽ፣ ማን ያገተሽ የሚለውን እያንዳንዷን ነገር አናውቅም ነበር። ገባሻ? ግን በቻልነው ፍጥነት መድረስ ሞክረን አግኝተንሻል። እኔ ስራዬን ከመስራት ውጪ እኔ ማንን ምን ልጎዳ እንደቻልኩኝ ማለት ከኔ ምን እንደሚፈልጉ ምንም አልገባኝም። ሆነ ሽመልስ የሚባል ግለሰብ ታውቂያለሽ? ሽመልስ አንዴ በደንብ አውቀዋለሁ። እስኪ ከሱ ጋር ያላችሁን ግንኙነት ንገሪኝ። ማለት ምን ያገናኘዋል ሽመልስን ከነዚህ ጋር እኮ? እስኪ ዝም ብለሽ ንገሪኝ። ናቸው አላየሃቸውም እንዴ? ስንት እንትኖቹን እኮ ነው ሰብስቦ እየመጣ እንትን ሲያሰቃየኝ ነው። ይገባኛል። ግን እስኪ እኛም አሁን መረጃዎች እየሰበሰብን ነው። ማለት ስለ ሽመልስ ምን እንድነግርህ ነው የምትፈልገው? እስኪ ከሱ ጋር ያላችሁን ግንኙነት እንድትነግሪኝ ፈልጌ ነው። ሽመልስ ማን ነው? ከአንቺስ ጋር ምንድን ያለው ግንኙነት የሚለው ነው ማወቅ ፈልጌ ነው። እሱን ትንሽ እስኪ ደበድቡት። እስኪ መናገርም ከቻለ እንዲህ ሽመልስ በቃ እኔ ማለት ትልቅ ሰው ነው ከሀገር። እኔም ተመላልሼ ነው ንግድ ላይ ነው የምሰራው። ከየት ወዴት ነው የምትመላለሽው? ሱዳን። በጣም ጥሩ። እሺ ቀጥኝ እስኪ። እኮ ሱዳን ነው ማለት ንግድ ላይ ነው ያለሁት አሁን። እና ከዛ ነው በቃ ብዙ የምሰራቸው ስራዎች አሉኝ። የራሴ ቢዝነስ አለኝ እዚህም እዛም ብራንች አለኝ። እሱን ነው የምሰራው። እና ሽመልስን ደግሞ በዛ በስራው ጉዳይ ነው የምንተዋወቀው። ምን ሊያገናኘው እንደሚችል ከዚህ ነገር ጋር በስራ ማለት አንቺ የምታመጪውን እቃዎች ያመጣል ወይስ እንዴት ነው? አንዴ እሱ እንደውም በጣም ብዙ እንትኖች ነው ያሉት። እኔ እንደውም ገና እየተጣጣርኩ ነው በደንብ ለማስፋፋት ማለት ነው። እሱ በጣም ትልልቅ ድርጅቶች ምናምን አሉት እና እንግባባለን። እዚህም አዲስ አበባም ሆነ እዛም እንተዋወቃለን ምናምን። እንደውም ብዙ መንገዶችን እንደውም እዛም ብራንች እንድከፍት ምናምን ያደረገኝ እሱ ነው። ማለት እዛ ነዋሪ ነሽ ነው? እዛም እዚህም ነው። በቃ የሆነ ወራቶች እዚህ ሆናለሁ። ከዛ ደግሞ በቃ የሆነ ነገር እዚህ ሰልቅብኝ ምናምን ለማምጣት ሄዳለሁ ማለት ነው። እንዴት ተዋወቃችሁ ከሽመልስ ጋር? እንዳልኩ በስራ አጋጣሚ ነው። ይሄ ንግዱ ዓለም ላይ ስትሆን እኮ በጣም ከብዙ ሰው ጋር ነው የምትተዋወቀው። ስለዚህ ምንም የሚገርም ነገር አይደለም ከእሱ ጋር መተዋወቃችን። ምን እንደሚያገናኘውን ምንም አልገባኝም ከእሱ ጋር። ማለት ስለ ሽመልስ ይሄን ብቻ ነው የምታውቂው ወይስ ሌሎች የምታውቂያቸው ነገሮች አሉ? ምናልባት አሁን ምን አለ መሰለሽ፣ እኛ ብዙ መረጃዎችን እየሰበሰብን ነው። በሽመልስ ዙሪያም በአንቺ ዙሪያም መረጃዎች እፈልጋለሁ። እውነት ማን እንዳገተሽ አንቺ ማወቅ አለብን። ለምን ወንጀለኛ እንዳልኩ እኮ ይኸውልህ እሱ በስራው በጣም ሰፊ ስራ ስለሚሰራ ስለሚያስተዳድር ብዙ ጠላቶች ይኖሩታል አይደል እንዴ? ምንም አይገርምም። እነዚህም አሁን ዱርዮች ተሰብስበው ወይ ከሱ ገንዘብ መቀበል ፈልገው ነው እኔ ከኔ ጋር በደንብ ግንኙነት እንዳለን ብዙ ሰው እንትን ስለሚያውቅ እኔን ይዘው ምናልባት እንዴት አላሰብኩትም። ግን እሱ ምን መድኃኒቶች ያመጣ ነበር? እኔ ማለት እንደዚህ ዲቴል አላውቅም። በቃ ብዙ ሰፊ ስራ እንዳለው ሰፊ እንትን ላይ እንደሚሰራ ነው እንጂ እኔ ነው ሊያመጣ ይችላል። ምክንያቱም ብዙ ነገሮች ስለሚሰራ የሚገርም ነገር አይደለም እሱ። ስለዚህ ሽመልስ ጥሩ ሰው ነው እያልሽኝ ነው? አዎ ለእኔ እኔ እስከማውቀው ድረስ በጣም መልካም ሰው ነው። እዛ እኔ እንደውም ቤት አለኝ እንዳልኩ የራሴ ሱቅም አለኝ ምናምን እና አንዳንዴ ምናምን እየመጣ እኔ ጋር እንትን ይላል።
እና በጣም አሪፍ ግንኙነት ነው ያለን ከሽመልስ ጋር። አዎ በጣም አሪፍ ነው፣ ጥሩ ነው ግንኙነታችሁ። ግን የሚገርመው ነገር አንቺን ያሳገተሽ ሽመልስ። ምን ማለት ነው ሽመልስ? እንዴት ማለት እንዴት ሊሆን ይችላል ይሄ? እኔ ምንም ላምነህ አልችልም። ሲጀመር አንተ ራሱ ውሸት አምነህ ውጣልኝ። በቃ እንደውም በቃ መሄድ ፈልጋለሁ ወደ ቤት እኮ። ትሄጃለሽ ወደ ቤትሽ። ግን አሁን እኛ ይኸውልሽ እውነታውን አጣርተን አንቺን ያገቱኝ ወንጀለኞች ጀመር እያዋሸ ነው እሱ። እንደዚህ ሊያደርግ አይችልም በፍጹም። ምን ያሳሽኛል? ሽመልስ እኔ ላይ እንደዚህ አያደርግም ጭራሽ። እንዳምነህ እንዳትጠብቀኝ ሰማኛለህ? ጭራሽ ነው ማላምነህ። ስለ ሽመልስ ብዙ የማታውቂያቸው ነገሮች አሉልሽ። አንተ አሁንም እያዋሸ ነው። አትዋሽ፣ በቃ አትዋሽ። እሱ እንደዚህ የሚያደርግ ሰው አይደለም። ለእኔ በጣም መልካም ሰው ነው። ምን ያህል አመት ነው ስትተዋወቁ ከሽመልስ ጋር? በጣም ቆየን እንዴ፣ ከ10 አመት ምናምን ይሆነናል። እንደ ፋሚሊ ነን አይደል? እንደዚህ ሊያደርግ የሚችል እኔ ላይ ደግሞ በፍጹም ነኝ። ስለዚህ ያለበትን ታውቂያለሽ ማለት ነው። እኔ አላቅም አልኩ እኮ። እዚህ ከመጣሁኝ 1 ወር ምናምን ሆኖኛል። እሱ ደግሞ ያለው እዛ ነው። ኦኬ፣ ሱዳን ነው የሚኖረው? አዎ ኖ ይኖራል ምናምን እያልኩ አይደለም፣ ይመላለሳል፣ በቃ ይመላለሳል ምናምን። እና እኔ አሁን እዚህ ያለኝን ነገር ላስተካክል ምናምን ነገር ነው የመጣሁት። ኦኬ፣ እዛም እዚህ መመላለሳለሁ ስላልኩ ማለት ነው። ጭራሽ እንደዚህ የማይመስል ነገር አታውራ ሽመልስ። እንደዚህ አያደርግም እኔ ላይ ትሰማኛለህ? ይኸውልሽ አንቺ የምታውቂው ሽመልስና እኔ የማውቀው ሽመልስ የተለያየ ሆኖ አይደለም። ግን ሽመልስን አንቺ እንደምታውቂው አይነት ሰው አይደለም። ነገርኩ። በጣም ሰውየው ሀብታም ስለሆነ በዙሪያው ብዙ ጠላቶች አሉት። ብዙ ከሱ ገንዘብ የሚፈልጉ ሰዎች አሉ። ያንን ነገር ደግሞ ማንኛውም ተራም ዱሪ አንተም ብትሆን ልታደርገው የምትችለው ነገር ነው። ይኸውልሽ እኔ ጋዜጠኛ ነኝ፣ ህጋዊ ጋዜጠኛ ነኝ። በብዙ ወንጀሎች ዙሪያ የምንሰራ ሰዎች ነን። ብዙ ወንጀሎችን ለህግ የምናጋለጥ ሰዎች ከህግ አካላት ጋር እንሰራለን። ከተለያዩ ድርጅቶች ጋር፣ የግል የመንግስት መስሪያ ቤቶች ጋር አብረን በጋራ በመስራት ወንጀልን ማጋለጥ፣ ወንጀለኞችን ለህግ ማቅረብ የኛ ስራ። የምን ወንጀል ነው የምታወራው? እኔ ምን አገባኝ ስላንተ ስራ እኮ። አንቺን ላይገባሽ ይችላል፣ ግን እኔ አሁን አንቺን ያዳንበት ምክንያት ይህንን ሙያ ስለምንሰራ የምርመራ ጋዜጠኞች ስለሆነ እና ታዲያ ይሄ ሁሉ ሰው ይሄን ሁሉ ጊዜ እኔም እሷም ስንንገላታ ለምን ታዲያ ለምን ዛሬ በስተመጨረሻ ሰዓት ነው። እኔ ዛሬ እናንተ መጣችሁም አልመጣችሁም ሲጀመር መውጣት አይቀርም እንደምንም ብዬ ከዚህ ቤት ማለት ነው። መውጣት እንኳን አታስብ፣ ምክንያቱም የነበሩን ጋርዶች ምናምን አይተናል። ገባሽ አይደል? ብዙ ሰዎች አይተናል እዚህ አንቺን ሲጠብቁ የነበሩት። እነሱን አልፎ መውጣት ምናልባት ሊከብድሽ እንደሚችል አውቃለሁ በደንብ። መጀመሪያ እንዳመለጥሽ አይነት አመላለጥ ላታመጪ ይችላልሽ። እነሱ ምንድነው የሚፈልጉት ከሱ? እኛ ከአንቺ ምንም የምንፈልገው ነገር የለም። በቃ ምናልባት ልንፈልገው የምንችለው ምንድነው ከአንቺ ሽመልስን የት ልናገኘው እንደምንችል መረጃ ነው። ሌላ ምንም ከአንቺ የምንፈልገው ነገር የለም። ሀገር ውስጥ አይደለም። እሱን አውቃለሁ። ሱዳን ሀገር እንደሄደ አውቃለሁ። ግን ሱዳን ሀገር ያለበትን ቦታ ትነግሪኝ። ምክንያቱም የሀገሩ ሰዎችም ስላሉን እንዲፈለግ ማድረግ እንችላለን። ምክንያቱም ሽመልስ አሁን እና እዚህ ሚዲያ ላይ ነው የምነግርህ የእሱን የት እንዳለ ሚዲያ ላይ ልንገር። ሚዲያ ላይ ነው የምሰራው ምናምን አልካ። ጋዜጠኛ ሚዲያ ላይ ነው፣ ካሜራም እየተጠቀምን ያለ ነው። ሚዲያ ላይ ይህንን ነገር ስለምንለቀው፣ ምክንያቱም ይህንን የሚያዩ ግለሰቦች አሉ፣ ይህንን የሚያዩ አብረውን የሚሰሩ ሰዎች ስላሉ ይህንን በማየት ሽመልስ ያለበትን ቦታ ይጠቁሙናል። ምክንያቱም ሽመልስ ማለት በጣም በትልልቅ ወንጀሎች የሚፈለግ ግለሰብ ነው። ትልቅ ወንጀሎችን እየሰራ ነው የምታወራው እንዴ? በጣም ትልቅ ወንጀሎችን እየሰራ ነበረ። አንቺ ምንም መረጃ ሳይኖር ስለሰው ከዚህ በላይ አፍህን አትክፈት እሺ? ክፍታፍ እንዴ! እና ተረጋጊ እንጂ። ማን ነበራችን? ይቅርታ ስምሽን አልጠየኩሽም ነበር። ከስሜ ምን አለ ሲጀመር? ስሜ ምንም አያደርግልህም። ለማውራትም መናገርም አይጠበቅብኝም ሚዲያ ላይ ለምታወጣው ነገር። ይኸውልሽ እኛ አሁን አንቺን ለማዳን መጣን እንጂ ወይ መጥፎ ነገር አስበን ምናምን አይደለም አንቺ ጋር የመጣ ነው። አንቺን የሚያዳንሽ ይህንን ሙያ ስለምንሰራ ነው። ካሜራው ጠፍቶ እኮ ማውራት እንችላለንና ካሜራውን አጥፍተህ እኮ የምትሰሪው ነገር አለ እንዴ? ነው ከሽመልስ ጋር ነው የምትሰሪው? አውቀሽ እንዴ? አልገባንም። ሽመልስ ቤተሰቤ ነው አልኩ እኮ አይደል? ይገባኛል። ቤተሰብሽ ሊሆን ይችላል፣ እንተዋወቃለን። አንቺ ጋር ታገተ የነበረችው ግለሰብ ማለት የሽመልስ አክስት ነች። መጀመሪያ አብራሽ የታገተችው የነበረችው የሽመልስ አክስት ነች። ምን ማለት ነው? እሱንን ስለሚያውቁ ነው አብራችሁ አንድ ላይ እንዳትቀመጡ፣ ስለ ሽመልስ ኔጌቲቭ የሆነ መረጃ ለአንቺ እንዳሰጥሽ በማሰብ ነው ያለያዩአችሁ መጀመሪያ ላይ። ገባሽ አይደል? አሁን እኔ መጀመሪያ ቀድሚያ መጥቼሽ መጥፎ ነው ምናምን ስላልኩሽም ብቻ ሳይሆን በተጨማሪም እሷ ሽመልስ አክስት ነች፣ ሙሉ ስለ ሽመልስ ህይወት ታውቃለች። ስለዚህ ለአንቺ ነግራሽ የአንቺን አይምሮ እንዳይቀየር ነው ያለያዩአችሁ። በዚህ ደረጃ ነው አላውቀውም ማለት ነው ወይስ ምንድነው እየተፈጠረ ያለው? አልገባኝም። ሽመልስ በጣም የማይታወቅ ሰው ነው። የሀብቱን ምንጭ አታውቂም? ከየት ነው የሀብቱ ምንጭ? እኔ እኮ
በስራ ከመገናኘት ውጪ እኔ ሰፖርት ከማድረግ ውጪ ማለት ጀስት እንደዚህ ብታደርጊ እዛ ብራንች ብትከፍቺ ምናምን ብሎ ከማማከር ውጪ እንደ ፋሚሊ እንደዚህ ያደርጋል ብዬም አላስበውም። የሀብቱ ምንጭም አታውቂም። ምን ያህል መጀመሪያ ልጅ እያለ ምን ያህል ኑሮ እንደነበረው ሲጀመር እንዴት እንደተነሳ እንጂ አልኩ እንጂ እንዴት ዲቴይል እኔ አሁን ስለ ሽመልስ በድፍረት ጥሩ ሰው ነው ብለሽ የምትናገሩ መቼም ስለ ሽመልስ በደንብ 10 ዓመት ምናምን ሆነን እኮ አልኩ እኮ 10 ዓመት ሙሉ አይደለም ካየሁት ደግሞ ልነግርህ እችላለሁ አይደል? ሽመልስን 30 ዓመት ሙሉ ብታውቂውም ልትለዩማችሁ መንፈስ ነው ሽመልስ ማለት ከሰውነት ያለፈ ሰው ነው ብለሽ ለመናገር የማትችው አይነት ግለሰብ ስለሱ አንተ መረጃ ሳይኖር ስለሰው ክፉ ነገር አታውራ። አይውልሽ እኔ ከፈለግሽ አክስቱን አምጥቼ ላገናኝሽ እችላለሁ ወይ ደግሞ ያለችበት ቦታ ወስጄሽ ስለሱ ሁሉን ነገር እንድትነግርሽ ማድረግ እችላለሁ። የእንጀራ እናቱን ከፈለግሽ ላገናኝሽ እችላለሁ። ለምን ፈለጉት? እሺ ለምን ፈለጉት? እኔንስ ለምን ያዙኝ? እሱንስ ለምን ፈለጉት? እሺ ምናልባት ሊሆን የሚችለው አሁንም አላጣራንም። አንቺን ያዙበት እስኪ ምናልባት ልጁ የሚናገር ከሆነ አምጥቼ ለማናገር ሞክራለሁ። እዛም ያናዘዙት ነው ያለውን ነገር እንዲናገር በኃይል እየተጠቀሙበት ስለሆነ ማለት ነው። ግን ሲመስለን ሽመልስ እንግዲህ አሁን እየተደረሰበት ነው። ብዙ ከሱ በታች ያሉትን ሰራተኞች ከሱ በታች አዛዦቹን ሁሉንም ነገሮች እየደረስንበት ነው። የሚሰራቸው እያንዳንዱ ወንጀሎች ደርሰንበታል። ኤክስፓየርድ ያደረጉ መድኃኒቶችን ወደ ሀገር ውስጥ እንደሚያስገባ ደርሰንበታል። ጭራሽ ኤክስፓየርድ ያደረገ መድኃኒት በጣም ኤክስፐርት ያደረገ መድኃኒት የብዙ ቤተሰቦችን ትዳር የበተነ ብዙ ችግሮች። አረ ለሰው በጣም ነው የሚያስበው ሽመልስ እኮ ምን ሆነ ነው? ብዙ የሚረዳቸው እንኳን ከነ ማስረጃዎቹ ስላለኝ የሚረዳቸው እኮ ሰዎች አሉ። ማስረጃዎች ስላለኝ እነሱን አሳይሻለሁ። ምናልባት አሁን ስለመናገር 10 ዓመት አውቃለሁ ስላልሽ ላታውቂ ትችያለሽ። እንደዚህ አቅመ ደካማ ምናምን ነገር ራሱ በጣም ነው የሚረዳው እኔ እስከማውቀው ድረስ። እንዴት አንተ ማለት እኔ ምንም ሊገባኝ አልቻለም። ሆነ እሱ ማስመሰል ነው። ከጀርባ የሚሰራውና ከፊት የምታውቂው ነገር የተለያየ ነው። እስኪ አቀብሉኝ። እስኪ አንዱ ስልክ ስጡኝ። መረጃ አለ ስለሱ መረጃ ያለበት ስልክ። ሽመልስማ እንደዚህ አደርግም እኔ ምንም ላምናችሁ በእውነት አላምነውም። ለምራቱ ድረስ ጭራሽ በሰው ህይወት ይኸውልሽ ይሄ ፋርማሲ ማለት ሽመልስ ኤክስፐርት የሚያስቀምጥበት ፋርማሲ ነው። ያው እነዚህ መድኃኒቶች ይታዩሻል አይደል? የሁሉ መድኃኒት እሱ የሚያመጣቸው መድኃኒቶች ናቸው። ሲጀመር እየዋሸ ነው ሰውዬ። እንደዚህ አያደርግም እኮ አልኩህ እኮ። ይሄን ግለሰብ አታውቂውም? ይሄ ወንድሙ ነው፣ የሽመልስ ወንድም ነው። ታውቂዋለሽ? አታውቂውም? የሆነ ጊዜ ላይ ያየሁት መስሎኛል። ይሄ የሽመልስ ወንድም ነው። እኔን ለማገተም ለመደብደብም ሙከራ አድርገው ነበረ። ይሄ ማለት የሽመልስ ወንድም ነው። ያው ቪዲዮውን ማየት ትችያለሽ። እንደዚህ ሊያደርግ የሚችለው ያው ቪዲዮውን ማየት ትችያለሽ። እንግዲህ ያው ሲናገር ሽመልስ እንደዚህ ያደርጋል። ያው እቺ ማለት ደግሞ አክስቱ ነች እኮ አብራኝ የነበረችው ማለት ነች። የምርህን ነው የምታወራው? ያው ቪዲዮውን ማየት ትችያለሽ ስትናገር ያንዳንዱን ነገር አግቶ ምን ያህል ሲያሰቃያት እንደነበር። እቺ ደግሞ እንጀራ እናቱ ነች። እንጀራ እናቱ ነች። ያንዳንዱ ነገር ይሁን እንግዲህ እየተናገረች ነው ማለት። እንዴት ነው በሰው ብዙ መረጃዎች አሉ ጭካኔ ሊያደርግ የሚችለው? ቆይ እንኮ እናንተ ጋር ስለሚጠቃ ያሳዩሻል። እነዚህ በጣም ብዙ መረጃዎች አሉ ማናሳይሽ። እስኪ በቃው እስኪ አስገቡት አንጡት። የሚናገር ከሆነ አምጡት። እስኪ የማይናገር ከሆነ ድጋሚ መልሷል። ናጓስ እሺ ጀግናው በረደላው ትናገራለህ፣ ድጋሚ ትገባለህ። ምንድን ነበር? እሺ እኔ ማናችሁ እንደማምን ራሱ ግራ ገብቶኛል። ማን ያሳገታት? ማን ያሳገታት? ሰው ማን ያሳገታት? እስኪ ጮክ በል ሽመልስ ነው። ያማህ እንዴት ነው እንደዚህ የሚያደርገው? እሱ መረጋጊና ቁጭ በይ እስኪ። ወይ ምንድነው መረጋጋው? ሽመልስ ነው እያለ እኮ ነው። ጭራሽ አሁንም ደግሞ እየነገርኩሽ ነው። እየዋሻ አይደለም፣ እውነታው ነው። ሽመልስ ነው። ያው እንግዲህ ኃይል ተጠቅመን እሱን እንዲያወጣ እውነታው እንዲናገር አድርገን ይሄን ሁሉ ጊዜ ሲጫወትብኝ የነበረው እሱ ነው። ምክንያቱም ደግሞ እኔ ራሴ ግልጽ ነው በቃ ልነግርሽ እችላለሁ። ምክንያቱም በቃ አንቺ ስለሱ መረጃ ስለምታውቂ ሽመልስ ደግሞ ደብዛውን ማጥፋት ስለሚፈልግ
አንቺን ከደረስንብሽ ካገኘንሽ እውነታውን ስለምትነግሪን ሽመልስ አንቺን አገተሽ መረጃ እንዳታውጪ ሲል አገተሽ። ምንም ማመን አልቻልኩም በእውነት። እንዴት እንደዚህ ሊያደርግ ይችላል? ቆይ እሺ ምን አደረኩት? የዚህን ያህል እኔ ስራዬን ከመስራት ውጪ ምን አደረኩኝ? እኮ መረጃ ስላለሽ ነው። በቃ ምንም ስራሽን መስራት ሳይሆን እኔ እኮ ያው ለዲቴል እንኳን አላውቅም እኮ በጣም የሆነ ቢያንስ አሁን ሱዳን እንዳለ እየነገርሽኝ ነው። አንቺ ቤት እንደሚቀመጥ እየነገርሽኝ ነው። እዛ ያሉ አባላቶቻችንን አንቺ ቤት ድረስ ሄደው እኔ እዛ ቤት አለው እኮ ቤት አለው። ቤቱን እንኳን አይቶ እኮ አላውቅም። በቃ ይደውላል ሊመጣ ሲል እኔ ቤት በቃ መጥቻለሁ ምናምን ነገር ይላል። እኔ ቤት ወይ ለቅለታለሁ እኔ ሱቅ ምናምን እንትን እላለሁ እንጂ ቤት አለው ግን አይቼው እንኳን አላውቅም እኮ። እና ለዚህ ነበር ሁሉንም ነገር የሚደብቀኝ። ሽመልስ በጣም ሚስጥራዊ ሰው ነው። እንደውም በአካል ማግኘት ይችላል። ለምን ሊረዳኝ ፈለገ? እሺ ኢቭን አሁን ፎቶ የለሽ ነገር ለምን አረጋሽ? አዎ የለኝም። ራሱን ይደብቃል። የነሳው ፎቶ ሲጀመር ጭራሽ እስካሁን ያገኘናቸው ግለሰቦች ሴርሞኒ ላይ እንኳን አብረን እንነሳ ስለው እኮ እሺ የማይለኝ ሰው ነው። ምክንያቱም ይህ ግለሰብ ራሱን መደበቅ የሚፈልግ በጣም ትልቅ ወንጀለኛ፣ ሀገር ያሸበረ ወንጀለኛ ነው። ለሀገር አይደለም ይሄ በጣም ትልቅ ሴራዎች እጁ ላይ ያሉ ወንጀለኛ ነው። እሺ መልስ እኔን አሳገድ። ገንዘቡ ማን ነው የሚሰጥ የነበረው? እና ይሄን ሁሉ ጊዜ አንተ እህትህ አልሆንም? ቢያንስ እህት የለህም? አታስብም? ይሄን ሁሉ ጊዜ ስትሰቃይ ለምን ዝም ብለህ አየኸኝ? እኮ እንትን ነው ገንዘብ ነው የምፈልገው፣ ብር ነው የምፈልገው። ያው እና እኔ እኮ ገንዘብ ብጠይቀኝ እኮ ልሰጥህ የምችል ሰው ነኝ እኮ አይደል እንዴ? አንቺ እኮ አይደለም እኔ እኮ አንቺን እንትን ለአንቺ እኮ አስባለሁ፣ ግን ያው እኔም ታዝዤ ነው ገንዘብ ነው አይደል? እኔ ሰጥህ ነበር እኮ ይሄን ሁሉ ጊዜ ከመሰቃይ እኔ ገንዘብ ሰጥህ ነበር እኮ። ትሰማኛለህ? እኔ ይሄን ላምናችን ይሄን ቤት ማን ይገዛል? እሱ ነው? አይ እኔ ብር ማለት እሱ። እሺ የምታወራ ሴትዮ ማን ነች? እሺ ማለት እሷን አጋይተን ብር ተሰጠን። አዎ በሱ ነው። እሷን መጀመሪያ ይሄን ቤት እንዴት ልገዛ ቻልክ? ከምን አምጥተህ? ምንም አልነበረም። ይሄን ቤት ገዛ። ከዛ በኋላ እሷን አሳገታችኋት። እዚህ ታገተች። መልስ እንደዚህ ያደረገኝ እኔ ላይ ጨከነሽ። መልስ ብዙ ብር ነበር የሚልክልህ ከዛ በፊትም። ይሄን ቤት ግዛ ብሎ ብር ሰጠ። ባልደረባይም ነው። እሺ ማለት ያው የቤቱን ባለቤት ምንድነው ያደረጋችኋት? ብር ላካችሁላት፣ አካውንቷ ላይ ገባ። የተወሰነ ብር በካሽ ሰጣችኋት። ከዛ በኋላ ብሩ ጠፋ። የለም አካውንቴም ባዶ ሆነ። ዝም ብሎ አላቅም እንዴት ሊሆን እንደቻለ። ማን ነው ምንድናችሁ? ምንድነው? አንተ ስራ ማሰራም እንዴ? ማንሽ? ይቅርታ ማንሽ? ማን ልበል? ማንሽ? አንተ ነህ እኔን የምጠይቀኝ? እኔ ነኝ አንተን የምጠይቀህ እኮ። ማንሽ? አላወቅሽም። ይቅርታ። አንተ ልታቀኝም አትችልም። ምን እየሰራ ነው አንተ? ማለት እሷን ማለት እኛ ጋር መጣ ነው። ምንድነው ማለት ገንዘብ የሚከፈል እኮ ስራ እንድትሰራ ነው። ምንድነው? ሰብስበን ነኝ እነሱ ናቸው እሱ ራሱ እኔ ማን ነኝ? እኔ ስትጫወቱብኝ የነበራችሁ አብራችሁ ናችሁ። ምንድነው ማለት እንደዚህ? አሁን እኮ ሁሉንም ጉዴን እየሰማሁ ነው አይደል እንዴ? ምንድነው ጉድሽ? ማን እንዳስገባቸው አላውቅም። እነሱ ሲጀምር ቆይ ምን እየሰራ እንደሆነ እኮ ማን በርን እንደከፈተላቸው ራሱ ዘለው እኮ ንገረኝ። ማናት? ንገረኝ። የኔ ተቀጣሪ ነው። የኔ ተቀጣሪ ማለት በደሞዝ ቀጥሮ እያሰራው ማለት ምንድነው የሚሰራው? እኔን አያውቁኝም። ማሰረሽ እኔን አያውቁኝም። አላቅሽም እንዴ? ቆይ ምንድነው የሚሰራው እሱ? ጠይቀው። ስራውን መጀመሪያ እሱን ጠይቀው። ምን እየሰራም እንዳለ ከእናንተ ጋር ያለውን ይነግረኛል፣ ከኔም ጋር ያለውን ይነግራችኋል። እሱ እኮ ምንድነው አልገባንም። ማለት ንገረኝ። ማናት? ምንድን ነች? እናት ነች? አይ ስራ እንሰራለን ከሷ ጋር። ምንድነው የምትሰሩት? ማለት እሷ የምታዘዘኝን ምንድነው የምታዝህ? ምንድነው የምታዝህ? ንገረኝ። እኔ ስራ ትሰራለህ እላለሁ። እዚህ የማንን ጎረምሳ ሰብስበህ እዚህ ቤት? እኔ እኮ በቃ ብቻዬን ስለነበርኩ ገፍትረውኝ ገቡ። ይኸው እንደዚህ ምንድነው? ከየት ነው የመጡት? ምንድን ናቸው? ጋዜጠኞች ነን። ማን አመጣችሁ? የምን ጋዜጠኛ ነው? ጋዜጠኛ እዚህ ምን ይሰራል? እዚህ ግቢ ወንጀል ስለተሰራ እሱን ወንጀል ለማጣራት የምን ወንጀል የተሰራው? ሰው ታግቶ ነበር። እዚህ ግቢ ሰው ታግቶ ነበር። የምን ሰው ታግቶ ነበር? ይኸው ምንም የሱ ከሷ ጋር ነበር ስታወራ የነበረው። ይሄን ሁሉ ጓደኛው እንጂ ታግታ አይደለም። እሱን ተከትላ ነው የመጣችው። እሱን ተከትላ ማለት በቃ ጭራሽ ያን ሁሉ ጊዜ ሳምንት ሙሉ እዛ አስቀምጣችሁ ጭራሽ እንደዚህ ሲዋሽ ተከትለሽ መጥተሽ ነው። ቆይ ይሄን ድምፅ ታውቂዋለሽ? በስልክ ምናምን ስትይኝ የነበረው ይሄ ድምፅ ነው። ሰው ጋር ያወራል እኮ አልኩህ። እየዋሹ ነው። እውነቱን ያውጡ። እሱኑ ተከትላ
መታኒ ማቀው ነገር ጓደኛዬ ናት አለ መጣች መችስ 18 ዓመት ያለፈው ልጅ ነው ምንድነው የሚሰራው እዚህ ቤት እሱ እሺ ተቀጣሪ ነው ብለሻል ምንድነው የሚሰራው ተቀጣሪ ከሆነ ምንድነው ስራው ጥበቃ ነው ዘበኛ ነው ምንድነው ድለላ ነው ስራው ድለላ ስለዚህ ሰው ያመጣ ይደልልና እዚህ ያግታል ማለት ነው አይደል ምን ያግታል አንቺን ፈልገሽ ነው የመጣሽው እንጂ ታግተሽ አይደለም እሱ ነው ተከትለሽ ነው እየተሳሳቃችሁ ነው የገባችሁት አልገባንም የሆነ ያለው ነገር እየገባኝ አይደለም ምንም ሊገባ አይችልም አንተም ራስህ በመታጣራው መንገድ አጣራ እያዋሹ ነው እነዚህ ቆይ ድራማ ነው እየሰራችሁ ያወራችሁት ራሱ ማመን አልቻልኩም ድራማ ነው እየሰራችሁ ያላችሁት እኛ ላይ ድራማ ነው እየሰራ ያለው እኛ ላይ ሰው ቤት እኛ ላይ ድራማ ነው እየሰራ ያለው ወይ አንተ ፊቴ እንደዚህ ሲበልዝ እያሰቃዩኝ እያዘሻቸው ነው ማለት ነው አንቺ ምንድነው ምን ይበልዘው አምሮብሽ ነው ያለሽ ከመጥ እንዳስመጭ ምንድነው ነበርሽ እንደውም አሁን አምሮብሻል እንደውም ደና ነገር እያበላሽ በጣም በላሁኝ ታዲያ ይኸውልሽ እቺ ልጅ እዚህ ግቢ ታግታ ነው ያገኘናት ታግታ መረጃ ደርሶን ነው እዚህ ቤት የመጣ ነው እኛ እሱንም የሷ አጋች እንደሆነ ነው የምናውቀው አጋቿ ነው በስነ ስርዓት ምክንያቱም አጣርተናል ማጣራት ባለብን መልኩ ጓደኛ መሆኗን ነው ማቀም ታገቱን አላውቅም ወይኔ ጉዴ ወይኔ ከዚህ ማቀም እንዴትም ባስረዳቸው አምነኝም ቆይ አንቺ ራሱ ከሽመልስ ጋር ነው እንደምትሰሪው በስልክ ሲያወሩ ሰማለሁ በር ላይ ሆነው በስልክ ሲያወሩ ሰማለሁ እኔ ለማጥፋት እኔ የሚያወሩት ማለት ነው ከሷ ጋር ነው ማለት ነው እሺ ይሄ ልጅ በተደጋጋሚ እኔን እንትን ምግብ ሰጥቶኝ ምናምን ዘግቶብኝ ይወጣና ሲያወራ እሰማለሁ ድምጽ እሰማለሁኝ ስለዚህ አሁን እቺን ምታክል ሴት እንዴት ነው የምትታገተው እኛ ታግታን ያገኘናት አዲስ አበባ እኮ ነው ጋገሩ እኮ እኛ ታግታን ያገኘናት የሆነ ቆርቆሮ ቤት ውስጥ ታግታን ያገኘናት እስቲ ስለ ሽመልስ ጠይቃቸው እሺ ሽመልስ ይሄው እየካዱ ነው ቆይ ድራማ ነው እየሰራችሁ ያላችሁት ወይስ ምንድነው አልገባኝም እንዴ ይሄ ነገር ካንተ ነው መስማት እንፈልገው ካንተ ነው መስማት እንፈልገው ሽመልስ ነው ያገታት ብለህ እውነቱን ተናግራል ሽመልስ ነው ያገታት ያሳገታት ይሄን ቤት ይገዛልኝ ሽመልስ ነው በጣም ብዙ ስራዬ እያመለጠኝ ነው ሽመልስ ስራዬ እያመለጠኝ ነው ጋዜጠኛ ነኝ ብለሃል አይደለ በምታጣራው መልኩ አጣራና እኔ ልሂድበት በቃ ስራ ካለሽ ቀድሞ እሱን ተከትለሽ ምን አመጣሽ ቀድሞ ነው ስራ ያለ ሰው ወንድ ተከትሎ ይመጣል እንዴ እስኪ ነይ አረፍ በይ ነይ ቁጭ ችግር የለም እንነጋገራለን ሁሉን ነገር እሺ በጣም አሁን ሰማኛለህ እውነቱን ተናግራል ሽመልስ ነው እቺ ልጅ ያሳገታት እዚህ ቤት እንዳግታ ያደረገው እውነቱን ተናግራል ይሄን ቤት ይገዛልኝ ሽመልስ ነው ብለሃል አይደለ ማለት ሽመልስ እንድትመጣ ከኔ ጋር እንድትመጣ አላካት እሷ እውነቱን ተናግራል እሷ ስመጣ ለምንድን ነው የቀየርከው ቀይሬ እኮ አይደለም እኔ እውነቱን ነው እየነገርኩ ያለው እንዴ ሽመልስ እዚህ ልትመጣ አደረጋት ለምንድን ነው ታግታ እኮ ነው የገባችው ልጅ አውቃለሁ ታግታ እንደገባች እውነቱ ተነግሮኛል መረጃ ደርሶኛል ሰላኔ አላውቅም ሲጀምር ከሽመልስ ጋር ማን እሷ ከሽመልስ ጋር ነው የምትሰራው ማለት አግታታለሽ እኮ እኔ ምንም ለምንድን ነው አግታታለህ እውነቱን ተናግረሃል እኮ ስንት አይነት ወሬ ነው የምታወራው ግን እንዴ አልገባንም ቆይ እዚህ ጋር ድራማ ነው እያለ እየሰራችሁ ያላችሁት አሁን ሽመልስ የሚሰራው ነገር እዚህ የሰው የማገት ያለ ማገት ሳይሆን ወደ አረብ ሀገር የሚላኩ ልጆች ያመጣል ማን ነው የሚያመጣው ሽመልስ በዚህ ዙሪያ ነው የሚሰሩት አይደለም እንዴ በቃ ይሄው ነው ቆይ ስለዚህ እሱ አሁን ታገትኩ ተከደነብኝ ተዘጋብኝ የምትለው ነገር አልገባም ሽመልስ የሚባል ሰው አላውቅም አልሽኝ አይደል አሁን ደግሞ ሽመልስ የሚባል ሰው አውቃለሁ አረብ ሀገር በቃ አሁን ትዝ አለኝ ሳስታውሰው ትዝ አለኝ እንዴ ቆይ ጨዋታ ነው እንደያዛችሁት እኛ ላይ ምንድነው ጨዋታው እናንተ ናችሁ እንጂ የማያገባችሁት ገብታችሁ ይሄ ተቀጣሪ ነው ሽመልስ ምንሽ ነው ላንቺ አውቀዋለሁ በቃ እዚሁ ቤት ተከራይቶ ማለት ከኔ ጋርም ስለሚውልም እዚህም አካባቢ ቅርብ ተከራይቶም ስለነበረ እኔ ይኸውልሽ ከሽመልስ ጋር ረጅም ዓመት እንተዋወቃለን አብረን እንሰራለን አይደል ካንቺ ጋር ምናልባት ስለኔ ነግሮሽ ከሆነ አላውቅም እንዴት እንደምታወቁም አላውቅም ስለዚህ አሁን ሽመልስ እኔን እንዳፋገተ እያወራን ነበር አሁን እርሶ መጥተው ለምንድን ነው የሚክዱት እኔ ስለናንተ እኔ እኮ አንደኛ ሲጀመር ኩያችሁ አይደሉም የእናንተ ነን ሁሉ ውስጥ የፈተፈታችሁትን ላቅ አልችልም ሲጀመር ሲቀጥል እሱ ወደ አረብ ሀገር ልጆች ልካለው ሲል አውቃለሁ ሽመልስ ለምን ሽመልስ ጋር ያላቸውን ግንኙነት ይሄው ጠይቅ ምን ግንኙነት የታከራይ ነበር ዋናዎቹ እሳቸው ናቸው ሲጀመር በእርግጠኝነት በቃ